ነብዩን ያከበረ ጌታ ጥራት ይገባው እውነትም ለሳቸው መውረድ ይገባዋል ይህ መጽሐፍ አልহামዱሊላሂ الذي انزل على عبده الكتاب ቴክኒካሊ የሆነ ነገር ነው ማውራችሁ ይቅርታ ጠይቃለሁኝ ግን ኢንሻአላህ ትረዱኛላችሁ ብዬ ተስፋ አደርጋለሁ አልহামዱሊላሂ الذي انزل على عبده ሳይሆን ያለበት በአረበኛ ቋንቋ ማለት ነው الحمدلله الذي انزل الكتاب على عبده انزل الكتاب على عبده መጽሐፉን አወረደው በማን ላይ በባሪያው ላይ ቁርአንን ግን ስታዩት انزل الكتاب على عبده አይደለም የሚለው ቀይሮታል الحمدلله الذي انزل على عبده كتاب ነው ያለው ከኪታብ ያስቀደመው ባሪያ የሳቸውን ባርነት ነው ምን እንደሚያሳይ ታውቃለ ከኪታቡ በፊት እሳቸው መጥቀሱ የሳቸው ባርነት ይደንቃልን ይያለ ነው አላህ የሳቸው ባርነት ግሩም ነው ይያለ ነው ኪታቡን ከመጥቀሴ በፊት በሳቸው ላይ የወረደውን ኪታብ ከመጥቀሴ በፊት ስለሳቸው ላውራ ይያለ ነው ስለሳቸው ደግሞ ሳውራ ስለ ነብይነታቸው ስለ መክልተኝነታቸው አይደለም ስለ ባርነታቸው ስለ ድንቅ መንፈሳዊ ኃይላቸው the power of his spirituality የነብዩ ሰለላሁ ዐለይሂ ወሰለም የመንፈሳዊነት ጉልበቱን ነው የሚያስረዳ الحمدلله الذي انزل الكتاب على عبده ነበር ምን ጠብቀው ቀየረው አላህ على عبده الكتاب على لمن تكريما للنبي عليه الصلاه والسلام it's just beautiful it's amazing ነው ሚደንቅ ነው ሱብሃንአላህ ለማንኛውም الحمد لله الذي انزل على عبده الكتاب ولم يجعل له عوجا ሚለውን እናብራራ ባጭሩ ولم يجعل له عوجا ማለት እንተረጉመው ባጭሩ መጀመሪያ በውስጡ ምንም አይነት ጥመት አላደረገበትም ማለት ነው ግን ምን ማለት ነው በመጽሐፍ ውስጥ ምንም አይነት ጥመት አላደረገበትም ማለት ምን ማለት ነው ولم يجعل له عوجا እናብራራ it's a very deep concept ነው በጣም ጥልቅ የሆነ እሳቦት ነው ولم يجعل له عوجا في اللغه العربيه اعوج ማለት اعوجاج በአረበኛ አንድ ነገር እንደዚህ እየሄደ ያለ ከዛ በኋላ ዞር ማለት ነው የሆነ ቦታ ላይ መጣመም ነው ኦኬ ቀጥ ያለ ነገር ከዛ